ስሜ ኪራም ማለደ ይባላል። ልጆች ዛሬ የተገኘ ነው በመጽሐፍ ቅዱስ ማህበር የመጽሐፍ ቅዱስ ታሪኮችን ለልጆች አሳትሞ ነው የምንገኘው። ዳዊት መዝሙር ሰማቱ የኦግዚነ ተቀደ ሰባ ስምከ ለኩልምር እስመተላ አለ በስማቲከ መለተ ሰማያት እማ ፈደቂቆ ህፃናት አስተዳለው በስብሃተ እንተ ጸላይ ከመትንስቶ ለጸላይ ወለገፋይ እስመያተ ግብራታቂከ ወርሃ ወከዋክብተ ዘለሊከ ሳረርከ ምንትኑ ውእድ ሳር ከመትስክር ምንትኑ ኮለማያው ከመታውዙ ሕቃ ዘስኩን መላእክቲከ ክብረ ወስብሃተ ከነልኩ ዋሴንኩ ውስተ ኩሉ ግብረ ደዊከ ወኩሎ አግረርከ ሎቱ ታይተገሪሁ አባጌ አኒ ወኩሎ አለህንተ ዋዲ እንስሳ ዘገዳም አዋፈ ሰማይኒ ወአሳተ ባህር ወዘኒ የሐውር እስተፍሎተ ባህር ዚዮ እግዚእነ ጥቀድ ሰባ ስምከ ማቴዎስ ወንጌል ምዕራፍ 19 ጌታ ስለባረካቸው ህፃናት። የማርቆስ ወንጌል ምዕራፍ 10 ከቁጥር 13 እስከ 17። የሉቃስ ወንጌል ምዕራፍ 18 ከቁጥር 17 ጀምሮ ከቁጥር 13። ከዚህም በኋላ እጁን በላያቸው ላይ ጭኖ ይጸልይ ዘንድ ህፃናትን አመጡለት። ደቀ መዛሙርቱ ግን ተቆጧቸው። ከቁጥር 14 ጌታችን ኢየሱስም ህፃናትን ተዋቸው፣ ወደ እኔ ይመጡ ዘንድ አትከልክሏቸው፣ መንግሥተ ሰማያት እንደነዚህ ላሉት ናትና አላቸው። እጁንም በላያቸው ላይ ጫነባቸውና ከዚያ ሄደ። ለእግዚአብሔር ምስጋና ይሁን ለዓለም ዓለም አሜን። ስሜ ኪራይት ማለደ ነው። አስካለ ስላሴ። ምን ተሰማሽ መጽሐፍ ቅዱስ በእንደዚህ ስለተሰጠሽ ስለተመረጠ? ደስታ። በጣም ደስ ብሎሻል? በጣም ለልጆች ምን መልእክት አለሽ እንዲያነቡ ምን ትመክሪያቸዋለሽ? በጣም ደስ ብሎኛል። እንደገና መጽሐፉን መሰጣታችን ደስታ ይሰማኛል። ልጆች ማንበብ ጎበዝ ያደርጋል። እሺ እኔ የምወደው ታሪክ ማነብላችሁ የኢያሪኮ ግንብ በጩኸት እንደፈረሰ ነው። እስራኤላውያን ወደ ከነዓን ምድር ከገቡ በኋላ ኢያሪኮ የሚባል አንድ ከተማ አገኙ። የከተማው ዙሪያ በግንብ የተጠጠረ ነበር። እስራኤላውያን ወደ ኢያሪኮ ከተማ ለመግባት ፈለጉ። በከተማው ውስጥ የሚኖሩ ሰዎች ግን አልፈቀዱላቸውም። በዚህ ጊዜ እግዚአብሔር ወደ ከተማው እንዴት መግባት እንደሚችሉ ዘዴውን ለኢያሱ ነገረው። ኢያሱም እግዚአብሔር እንደነገረው አደረገ። እስራኤል ሰዎች ሁሉ የከተማውን ግንብ እየጮሁ እንዲዞሩና መለከት እንዲነፉ አዘዛቸው። እነሱ ኢያሱ እንደዘዛቸው አደረጉ። በኢያሪኮ ከተማ ዙሪያ እየጮሁና መለከት እየነፉ የከተማውን የግንብ አጥር ዞሩ። በመጨረሻም በከተማ ዙሪያ የነበረውን የግንብ አጥር ፈራረሰ። በዚያም እስራኤላውያን ወደ ኢያሪኮ ከተማ ገቡ። መጽሐፈ ኢያሱ ምዕራፍ 6። አሁን ደግሞ እኔ ከደስኩት ታሪክ ላንብብላችሁ። የዮሴፍ ወንድሞች ከብቶቻቸውን ስር ለማብላት ወደ ሩቅ አገር ሄዱ። አንድ ቀን ያዕቆብ ዮሴፍን ጠራ። ወደ ወንድሞቹም ሄዱ እንዲጠይቃቸው አዘዘው። ዮሴፍ አባቱ ያዕቆብን እንዳዘዘ ወንድሞቹ ሊጠይቀው ወደ እነርሱ ሄደ። ወንድሞቹ ዮሴፍን ሊጠይቃቸው ወደ እርሱ ሄደ። ወንድሞቹ ዮሴፍ ወደ እርሱ ሲመጣ አይተው ለነጋዴዎች ሊሸጡት ተስማሙ። ወንድሞቹ በደረሰ ጊዜ ዮሴፍን ያዙት። ለነጋዴዎች ሸጡት። ነጋዴዎች ዮሴፍን ግብጽ ለሚባል ሀገር ሌላ ሀገር ወሰዱት። በዚያም ጲጥፋራ ለሚባል ሀብታም ሰው ሸጡት። ልጆች ይሄ መጽሐፍ በማንበብ መጽሐፍ ቅዱስ ታሪኮችን በማንበብ ጎበዞች ሁኑ። ስለተከታተላችሁኝ አመሰግናለሁ። ወደ ቀጣይ ዝግጅታችን ከማለፋችን በፊት ግን እስኪ አርሴማ ስለምኩራብ ትንሽ ነገር በይን።